بسم الله الرحمن الرحيم والشمس تجري لمستقر لها ذلك تقدير العزيز العليم والقمر قدرناه منازل حتى عاد كالعرجون القديم لا الشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون وآية لهم أنا حملنا ذريتهم في الفلك المشحون وخلقنا لهم من مثله ما يركبون وإن نشأ نغرقهم فلا صريخ لهم ولا هم ينقذون إلا رحمة منا ومتاعا إلى حين وإذا قيل لهم اتقوا ما بين أيديكم وما خلفكم لعلكم ترحمون وما تأتيهم من آية من آيات ربهم إلا كانوا عنها معرضين. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. والشمس تجري ፀሐይ ትጓዛለች ትሮጣለች لمستقر لها የእሷ ወደ ሆነ መርጊያ ወደ መጥለቂያዋ ذلك የፀሐይ መጓዝ ተቅዲሩ ውሳኔ ነው አልዓዚዝ አልዓሊም አሸናፊና ሁሉን አዋቂ የሆነው የአላህ ተባረከ ወተዓላ ውሳኔ ነው። ፀሐይ የምትጓዘው አላህ ተባረከ ወተዓላ በሰጣት መጓዣ በወሰነላት ጊዜ ገደብ መሰረት ነው። ወልቀመረ ጨረቃንም ቀደርናሁ መናዚል መስፈሪያ ወይም መሄጃውን ለካንለት ተጉዞ ሐታ ዓደ እስኪሆን ድረስ ከልዑርጁን አልቀዲም እንዳረጀ እንደቆየ የዘንባባ ቀንዘል በስተመጨረሻ የወሩ መጨረሻ ላይ ለሸምሱ ፀሐይ አይደለችም የንበዚ ለሃ ለሷ የሚገባት አይደለችም ለፀሐይ አይገባትም አን ቱድሪከ አልቀመረ ጨረቃ ላይ መድረስ ጨረቃ ጋር ሁለቱም ያበሩ በአንድ ጊዜ መገናኘት በፍጹም አይገባቸውም። ወለለይሉ ሌሊትም አይደለም ሳቢቁ ነሃሪ ቀን የሚቀድም አይደለም። ቀን ሳያልቅ ሌሊት አይመጣም፣ ሌሊት ሳያልቅ ቀን አይመጣም። ሁሉም ፀሐይም ጨረቃም ሌሎችም ከዋክብት ፊ ፈለኪን በራሳቸው መዞሪያ የስበሑና ይዋኛሉ ይጓዛሉ። አንዱ የሌላኛው መጓዣ ላይ አይጓዝም አይጋጩም። ወአየቱ ለሁም ለሰው ልጆች ሌላ የአላህ መኖር የሚያሳይ ተአምር አለላቸው። አና ሐመልና መጫናችን ዱርየተሁም የሰው ልጆችን የቀድሞ ትውልዶችን የኑህ ዝርያዎችን ፊልፉልኪል መሽሑኒ በሰውና በዕቃ በተሞላ መርከብ ውስጥ ጭነን ማስጓዛችን ማዳናችን አንድ የአላህ ተባረከ ወተዓላ የመኖሩ የሀያልነቱ የቻይነቱ ምልክት ነው። ወኸለቅና ለሁም ለሰው ልጆችም ፈጠረን ሌላ የአላህ መኖር ተአምር ምልክት ሚን ሚስሊሂ ለኑህ የተፈጠረው አይነት አምሳያ መርከብ ማይርከቡነ የሚሳፈሩበትን አነስተኛ መለስተኛ በባህርም በትንንሽ ወንዞችም ላይ ሰዎች የሚጓዙበት በኑህ ጊዜ የተሰራ አይነት አምሳያ መርከብ ፈጠርንላቸው። ወይም ደግሞ ሚን ሚስሊሂ ማይርከቡን ባህር ላይ መርከብን የብስ ላይ የመርከብ ተመሳሳይ የሆነ ግመልን ፈጠርንላቸው። ይሄም የአላህ ምልክት ነው የመኖሩ የሀያልነቱ።
ወኢን ነሸእ ብንሻ ኖሮ ብንፈልግ ኑግሪቅሁም የሰው ልጆችን ባህር ውስጥ እናሰምጣቸዋለን። መርከቡም እያለ መርከብ ስላለ ብቻ አይደለም የሰው ልጆች ባህር ላይ በሰላም የሚጓዙት አላህ ፈልጎ አላህ ሽቶ ነው። ፈላ ሰሪኸ ለሁም ለነሱ ፈጥኖ ደራሽ ረዳት ሊኖራቸው ሊደርስላቸው አይችልም። የባህር መሃል ላይ መርከብ ተገልብጦ ማዕበል ተነስቶ አላህ ተባረከ ወተዓላ እንዲሰምጡ ቢፈልግ ይሰምጣሉ። ሰሪኽ አይኖራቸውም። ከነሱ ውስጥ ፈጥኖ ደራሽ ሰውን ሊጠራ የሚችል የጮኸ የሚሄድም አይቀርም። ወላሁም ዩንቀዙነ ከሰምጡ በኋላም የሚድኑ አይደሉም። ከመዳንም የሚገላግላቸው የለም። ከተገለበጡ ከሰመጡ በኋላም ኢንቃድ የሚያደርጋቸው የሚያድናቸው አይኖርም። ኢላ ነገር ግን ይሄ አልሆነም። አላህ አብዛኛውን ጊዜ በሰላም መርከቦች ከወደብ እንዲደርሱ ያደርጋል። ኢላ ነገር ግን የሚረዳቸው የሌለ ከመሆኑ ጋር ቢፈልግ አላህ የሰው ልጆችን ማስመጥ የሚችል ከመሆኑ ጋር ረሕመተን ሚና ከኛ በሆነ ችሮታና ወመታዕን ኢላ ሒን እስከ ህልፈታቸው ድረስ ዱንያ ላይ እንዲጣቀሙ በማለት ሳይሰምጡ እንዲድኑ እናደርጋቸዋለን። መርከብ ላይ በሰላም እንዲጓዙ እናደርጋቸዋለን። ወኢዛ ቂለ ለሁም ለሰው ልጆች በተባለ ጊዜ ኢተቁ ፍሩ፣ ተጠንቀቁ፣ ማ በይነ አይዲኩም ከፊት ለፊታችሁ ያለውንም ወማ ኸልፈኩም ከኋላችሁ ያለውንም የዱንያም የአኼራም ጉዳይ ያስፈራችሁ። ዱንያ እንዳትፈትናችሁ ፍሯት፣ አኼራ ላይ እንዳትቀጡም ፍሩ፣ ተጠንቀቁ በተባሉ ጊዜ ለዓለኩም ቱርሐሙና ይታዘንላችኋል ይህን ካደረጋችሁ። ዱንያንም ፍሩ አኼራንም ፍሩ ጠንቀቅ በሉ ሲባሉ ፊታቸውን ያዞራሉ፣ መልስ አይሰጡም፣ ችላ ይላሉ፣ ይሳለቃሉ። መልሳቸው የተለያየ ይሆናል። ወማ ተእቲህም ወደ ሰው ልጆች አይመጣም ሚን አየትን አንዲች እንኳ ተአምር ወይም አንቀጽ የሰው ልጆች አላህን እንዲያውቁ የሚያደርግ ምልክት አይመጣላቸውም። ሚን አያቲ ረቢህም ከጌታቸው ምልክቶች ተአምሮች ውስጥ ኢላ ካኑ ዐንሃ ከሚመጣላቸው አያ ማስጠንቀቂያ፣ ማስፈራሪያ፣ መገሰጫ ካኑ ዐንሃ ሙዕሪዲና የሚሸሹ ቢሆኑ እንጂ ቸላ የሚሉ ቢሆኑ እንጂ። ወሸምሱ ተጅሪ ሙስተቀር ለሃ ይሄ ሌላ የአላህን ተባረከ ወተዓላ ሀያልነት ቻይነት ከሚያሳዩ ምልክቶች መሃል አንዱ ነው። ሱረቱ ያሲን በተለያየ መልኩ የአላህን ተባረከ ወተዓላ ታላቅነት የምትዳስስ ሱራ ናት። አርካነል ኢማንን አርካነል ኢስላምን የያዘች ሱራ ናት። ለየት ባለ መልኩ ደግሞ የአላህን ታላቅነትን ያሳዩ ተፈጥሯዊ ምልክቶችን በስፋት ምዘረዝር ሱራ ነው። አላህን እንድንፈራ ከሚያግዙ ነገሮች አንዱ የእሱን ታላቅነት የሚያሳዩ ነገሮችን በልብ አይን ማየት ነው። በግንባር አይን አይቶ ለልብ አይን አሳልፎ ሰጥቶ ማስተዋል፣ ተደቡር ማድረግ፣ ተፈኩር ማድረግ አላህን እንዲፈሩ ኢማን እንዲጨምር ከሚያግዙ ነገሮች አንዱ ትልልቅ የአላህ ፍጥረታትን ማስተዋል፣ ልብ ማለት ቀኑን፣ ሌሊቱን፣ ፀሐዩን፣ ጨረቃውን በየጊዜው ከዙሪያችን ያሉ የሚፈጠሩ የሚቀያየሩ ነገሮችን ባየን ቁጥር ይሄን ያደረገውን አላህን ተባረከ ወተዓላ እናደንቃለን። ከአላህ መኖር ከሀያልነቱ ልንፈራው ልናከብረው እንደሚገባ ከሚያሳዩ ነገሮች አንዱ ፀሐይን። ፀሐይ በራሱ አፈጣጠሩ የሚሰጠው አገልግሎት የአላህን ታላቅነትና የአላህን መኖር የሚያሳይ ፍጡር። ፀሐይ እጅግ በጣም ግዙፍ የሆነ ፍጡር ከሰው ልጆች እጅግ በጣም ርቆ ስለሚገኝ ሲታይ መዳፍ የሚያክል ይምሰል እንጂ ከምድር በብዙ እጥፍ ነው የሚበልጠው። የሰው ልጆች የሚኖሩበት ምድር መሬት እጅግ በጣም ሰፊ ነው። ፀሐይ ከምድር በብዙ እጥፍ ይበልጣል። ወከዛሊክ ፀሐይ ያለው እጅግ በጣም ሩቅ ላይ ነው። ከመሆኑም ጋር ግን ብርሃኑ ሙቀቱ ከምድር መጥቶ ይደርሳል። ካለንበት ምድር እስከ ቅርቧ ሰማይ 500 ዓመት ያስኬዳል። ነብይ እንዳሉት አለይሂ ሰላቱ ወሰላም ርቀቱ የቅርቡ ሰማይ ብቻ ደግሞ ውፍረቱ 500 ዓመት ያስኬዳል። ከአንደኛው ሰማይ እስከ ሁለተኛው ሰማይም 500 ዓመት ርቀት አለ። የሁለተኛው ሰማይም የራሱ ግዝፈት 500 ዓመት ነው። በዚህ መልኩ ይቀጥላል እስከ ሰባተኛው ሰማይ። ፀሐይ ያለችው አራተኛው ሰማይ ላይ ነው የሚሉ አሉ። ከዋክብቱን መናዚል አልቀመርን ሰማይ ላይ ያሉ ሚሪኽን፣ ጁፒተርን ሌሎችንም ቆጥረው የፀሐይ ፕላኔት ያለው
አራተኛው ሰማይ ላይ ነው ይላል። ይሄ ደሊል የለው። ከዛም በላይ ይሁን ከዛም በታች ሆኖ ፀሐይ ብርሃኑ ሙቀቱ ወደ ምድር መድረሱ በራሱ አንድ ተአምር። የሰማይ የፀሐይ ግዝፈቱ ጥልቀቱ ብርሃኑ ሙቀቱ ከሰማይ ተነስቶ ምድር ላይ መድረሱ ከዚህ ብርሃን የሚገኘው ደግሞ ዘርፈ ብዙ ጥቅም ለሰው ልጆች፣ ለእንስሳቶች፣ ለእጽዋቶች ፀሐይ ያስፈልጋል። ከዛም አልፎ ደግሞ ባለንበት ጊዜ የኤሌክትሪክ ኃይልን በመተው ሰዎች የፀሐይ ኃይልን በመጠቀም በሶላር ሲስተም ብዙ ሀገራት እየተጠቀሙ። ይሄም የአላህ ተባረከ ወተዓላ ቁድራ የአላህ ኒዕማ። ፀሐይ በመሞቅ ብቻ የሚታከሙ የበሽታ አይነቶች አሉ። ፀሐይ ባለማግኘት ብቻ የሚመጡ የበሽታ አይነቶች። ይሄም የፀሐይ አንድ ተአምርን የሚያሳዩ ነገሮች መካከል አንዱ ነው። የተዘሩ ነገሮች በቂ ሙቀት ካላገኙ ፀሐይ ካላገኙ ይጠወልጋሉ፣ አሊያ ደግሞ ተራ ዛፍ እንጨት ይሆናል። ምርታቸው ጥራቱ የሚጨምረው ጣዕሙ የሚጨምረው በሚያገኙት ፀሐይ ልክ ነው። በሌላ በኩል ደግሞ የፀሐዩ ሙቀት የፀሐዩ ብርሃን የተመጣጠነ እንዲሆን ማድረጉም ጌታ አላህ የፀሐይን ብርሃን የፀሐይን ሙቀት የተመጣጠነ እንዲሆን ማድረጉ የአላህ አንድ ተአምር የአላህ አንድ ቁድራ ነው። ፀሐይን የሚመስል ማን መፍጠር ይችላል? ማንም አይችልም። መላው ዓለም ላይ ያለ ፀሐይ የሚያገኝ ሰው ከፀሐይ የሚያገኘው አገልግሎት ጥቅም ምትክ የለውም። እኔ የአላህን ፀሐይ አልፈልግም ሌላ ፀሐይ እፈጥራለሁ ያለ ማንም የለም። በዓመት ውስጥ ለጥቂት ቀናት ብቻ ፀሐይ የሚያገኙ ሰዎች አሉ። ለነሱ ዒዳቸው ትክክለኛ የምግብ የምድር መሃል አካባቢ ላይ ያሉ ተመጣጣኝ በሆነ መልኩ ፀሐይ የሚያገኙ ሀገራት አሉ፣ ዋልታዎች አሉ። በተለያየ አካባቢ ላይ የሚገኙ በዓመት አንዴ እንጂ ሁለት ሶስቴ እንጂ ፀሐይ የማያገኙ ሰዎች አሉ። ሰዎች ዒደል አድሓን ዒደል ፊጥርን በጉጉት ጠብቀው እንደሚያከብሩት ፀሐይ የሚወጣበትን ቀን በደስታ የሚያሳልፉ ዒድ አድርገው የሚያከብሩ ሰዎች አሉ። በተቃራኒ ደግሞ ዓመቱን ሙሉ በመጠኑ ፀሐይ የሚያከብሩ ሰዎች አሉ። ሁሉም ከፀሐይ የሚያገኙትን ኒዕማ ያውቃሉ። ፀሐዩን ግን የፈጠረላቸውን ጌታ አላህን አያውቁም። ትንሽ ፀሐይ ካለበት ቦታ 1 ሴንቲሜትር ዝቅ ቢል ምድር ላይ ያሉ ነገሮች ሁሉ በፀሐይ ግለት ተቃጥለው ሊያልቁ እንደሚችሉ፣ አሁን አላህ ፀሐይን ካኖረበት ስፍራ 1 ሴንቲሜትር ወደ ላይ ከፍ ቢያደርገው ሁሉ ነገር በረዶ ሆኖ ሊቀዘቅዝ እንደሚችል ይናገራሉ የዘርፉ ባለሙያዎች። ስለዚህ የፀሐይ እያንዳንዱ ነገር የአላህ መኖር ተአምርና ማሳያ ነው፣ ምልክት። በቂ የፀሐይ ብርሃንና ሙቀት ሁሌ ማያገኙ ሰዎች ሌላ ፀሐይ ለምን አይፈጥሩም? አቅሙ ካላቸው የለም። ስለዚህ ፀሐይ ብቻ አንድ ትልቅ የአላህ መኖር ምልክት ነው። የፀሐይ አፈጣጠሩ ከፀሐይ የሚገኘው ጥቅም አንድ የአላህ መኖር የታላቅነቱ የብቸኝነቱ ምልክት ከመሆኑ በተጨማሪ ወሸምሱ ተጅሪ ሊሙስተቀር ለሃ ጀሪዋ ደግሞ የፀሐይ ጉዞዋ ራሱን የቻለ አንድ ሌላ ተአምር። ተጅሪ ፀሐይ ትጓዛለች፣ ትሮጣለች። ሊሙስተቀር ለሃ የእሷ ወደ ሆነ መርጊያ ወደ መርጊያዋ ትሮጣለች። ጀሪ ማለት በኃይል መሮጥ ማለት መፍጠን ማለት ነው። ስለዚህ በቁርአኑ አገላለጽ መሰረት ፀሐይ የሮጠች ነው የምትሄደው። ነገር ግን እኛ ወደ ላይ ስናይ ደመናው ነው የሚሮጥ የሚመስለን። ከፀሐይ ይልቅ የሚሄደው የሚፈጥነው ደመናውን የሚመስለው። ነገር ግን ሰዎች ሰማይ ላይ በአውሮፕላን ሲጓዙ አውሮፕላኑ ከርቀቱ አንፃር ምንም አይሄድ ይመስለናል። ነገር ግን በመኪና በቀናት በረጅም ሰዓታት የምንጓዘውን ጉዞ በደቂቃዎች ይደርሳል። ሰማይ ላይ ያለ አውሮፕላን ቀስ ብሎ የሚሄድ የሚመስለን ከእይታችን ስለራቀ ነው። ፀሐይም ጭራሽ ማይሄድ ሁሉ ይመስለን በየደቂቃው ቀና ብለን ብናይ እዛው ነው ያለው። የቆየን ካየን ነው ትንሽ ወደ መጥለቂያው ቀረብ ብሎ ራቅ ብሎ የምናየው። ያዘገመ የሚሄድ የሚመስለን ከርቀቱ አንፃር ሩቅ ስላለ። አውሮፕላንን ሰማይ ላይ ሲበራ አይተው ሰዎች አጠገባቸው ያለ መኪና ቢያዩ መኪናው የሚቀድመው ይመስላቸዋል። አውሮፕላኑ ሩቅ ስለሆነ መኪናው ቅርብ ስለሆነ። ወሸምሱ ተጅሪ ፀሐይ ቀድሩን አላህ እንጂ በማያውቀው ፍጥነት ትሮጣለች። አሁን ላይ በዘመናዊ መለኪያዎች የፀሐይን ፍጥነት በሰከንድ የሚገልጹበት ሁኔታ አለ። ይሄንም እንደው እነሱ ደፍረው ባለቻቸው ትንሽ እውቀት ደፍረው የተናገሩት እንጂ ትክክለኛው የፀሐይ ፍጥነት አይደለም። አላህ ተባረከ ወተዓላ ብቻ የሚያውቀው
ተጅሪ ሊሙስተቀር ለሃ የሷ ወደ ሆነ መርጊያ የሷ እስከሆነው መርጊያ ድረስ። ይሄ በራሱ አንድ ታምር። ፀሐይ በጣም ግዙፍ ነው፣ በዛ ላይ እሳት ነው። እኛ ምድር ላይ ያለን ሰዎች ብዙ 500 ዓመታት ርቀት ላይ ያለን ሰዎች ፀሐዩን አንዳንዴ ከ6 ሰዓት ከ7 ሰዓት በኋላ እስከ 9 ሰዓት መቋቋም አንችልም። ሰዎች ከብዷቸው ኮፍያ ያደርጋሉ፣ መከላከያ ያደርጋሉ፣ ጃንጥላ ይዛሉ። ይሄ የሆነው ፀሐይ ላይ ካለው እሳትና ግለት አንፃር። ከዚህ ግለቱ ጋር ከዚህ ግዝፈቱ ጋር ፀሐይ አላህን አያምጽም። የሙስተቀር ለሃ ፀሐይ የምትሮጠው ምንም ብትሮጥ አላህ ከፈቀደላት አታልፍ። ሙስተቀር ማለት መርጊያ ማለት ለሃ ለሷ የተወሰነ መርጊያ አላት። በየቀኑ ወደዛ መርጊያዋ ትሄዳለች። ዞራ መታ ደግሞ በማግስቱ በመጥለቂያው በመውጫው በኩል በምስራቅ በኩል ትወጣለች። በየቀኑ ስትጠልቅ ወዴት ነው የምትሄደው? ሁሌ በእኛ በሰዎች እይታ መሰረት በምስራቅ በኩል ወጥታ ፀሐይ በምስራቅ በኩል በምዕራብ በኩል ትጠልቃለች። የት እየሄደች ነው? ይሄ ጥያቄ ለነቢ ቀርቦላቸው ቡኻሪና ሙስሊም አቡ ደር በዘገቡት ሐዲስ መሰረት ነቢዩ መልስ ሰጥተውበታል። ወሸምሱ ተጅሪ ሊሙስተቀር ለሃ የሚለውን ሙስተቀሩሃ ተሕተል ዐርሽ ብለው ፈስረውታል። የፀሐይ መርጊያዋ ከዐርሽ በታች ነው። በየቀኑ የምትጓዘው እስከ ዐርሽ ስር ድረስ ነው ማለት ነው። አቡ ደር ረዲየላሁ ዐንሁ ወአርዳህ ፀሐይ ስትጠልቅ አካባቢ ከነቢ ጋር ዓለይሂ ሰላቱ ወሰላም መስጂድ ነበረና ፀሐይ ስትጠልቅ አካባቢ ከነቢ ጋር ዓለይሂ ሰላቱ ወሰላም መስጂድ ላይ አብረን ነበረና ምንኛ የሚያስቀና አብሮነት ከታላቁ መምህር ጋር ዓለይሂ ሰላቱ ወሰላም። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ለአቡ ደር አተድሪ አይነ ተድሀቡ፣ አሁን ያወሩት ስለ ታላቋ ፀሐይ ነው። ወቅቱም ፀሐይ የሚጠልቅበት ወቅት ስለነበር ያሉትም የትምህርት ማዕከል የሆነው መስጂድ ውስጥ ነው። ከታላቁ ተማሪ አቡ ዘር አልጊፋሪ ጋር ቀደምት ሰሐቦች የትልቁ እውቀት ባለቤት ከሆኑ ሰሐቦች መሃል አንዱ ናቸው። ስለዚህ መዝራት ያለባቸው ቦታ ላይ ሊዘሩ እኛንም ሊያስተምሩ አቡ ዘርን ጠየቋቸው። አቡ ዘር ሆይ አሁን ፀሐይ የጠለቀች ነው፣ እያየናት ነው። ስትጠልቅ የት እንደምትሄድ ታውቃለህ? እንዲህ አሉት። ቁልቱ አላሁ ወረሱሉሁ አዕለም፣ እኔ አላውቅም አላህና መልእክተኛው ይበልጥ ያውቃሉ ብለው መለሱ። አደብ ያለው ሰው መልስ ነው። ቃለ ነቢዩ አሉ ፈኢነሃ ተድሀቡ ሐታ ተስጁደ ተሕተል ዐርሺ፣ ፀሐይ ትሄዳለች ከዐርሽ ስር ስጁድ እስክታደርግ ድረሳል። ሄዳ ዐርሽ ስር ትደርሳለች። ከዛ ስጁድ ታደርጋለች። ልመለስ ብላ አላህን ታስፈቅዳለች አሉ። ስጁድ አድርጋ አዎን ትባላለች። መልስ ይሰጣታል። ትመለሳለች። በማግስቱ ማለዳ ላይ በስተ ምስራቅ በኩል ትወጣለች። ይሄ እስከ ቅያማ አካባቢ ድረስ የፀሐይ ዕለታዊ ስራዋ ነው። ሁሌ በየቀኑ ከዐርሽ ስር ሄዳ ስጁድ ትደፋለች። ይፈቀድላታል። ስጁድ ላይ ሆና አላህን ታስፈቅዳለች። ይፈቀድላታል። ትመለሳለች። በመውጫዋ በኩል ትወጣለች። ነገር ግን ወዩሽኩ አን ተስተእዚነ ፈላ ዩቅበሉ ሚንሃ፣ ግን ከዕለታት አንድ ቀን ለመመለስ ፍቃድ ጠይቃ ፍቃድ ማታገኝበት ጊዜ ይመጣል። በመጣሽበት ተመለሺ ትባላለች። እስከዚህ ጊዜ ድረስ ፀሐይ ከዐርሽ ስር ስጁድ ታደርጋለች። ከዛ በኋላ አላህ በሚያውቀው መንገድ ተመልሳ በምስራቅ በኩል ነው የምትወጣው። ከዕለታት አንድ ቀን ግን ቅያማ ሲቀርብ አካባቢ ልመለስ ብላ ስታስፈቅድ አትመለስም። በተለመደው መንገድ አትመለስም። በመጣሽበት ተመለሺ ትባላለች። በጠለቀችበት ትወጣለች። ይሄ መቼ ነው? ፈተጥለዑ ሚን መግሪቢሃ ፈዛሊከ ቀውሉሁ ወሸምሱ ተጅሪ ሊሙስተቀር ለሃ ዛሊከ ተቅዲሩል ዐዚዚል ዐሊም። ይሄ ነው ፀሐይ ትጓዛለች እስከ መርጊያዋ ድረስ የተባለው። ይሄም ሁሉን አዋቂ አሸናፊ የሆነው የአላህ ውሳኔ ነው። በሌላ ዘገባ ከዕለታት አንድ ቀን መታ ሰላምታ አቅርባ ስጁድ አድርጋ ልመለስ ብላ ስታስፈቅድ ፈቃድ አታገኝ። ፈላ ዩእዘኑ ለሃ፣ አይፈቀድላት። ፈተቁሉ ኢነል መሲረ በዒዱን ወኢኒ ኢላ ዩእዘን ሊ ላ አብሉጉ ትላለቻ። መሄጃዬ ሀገሬ ሩቅ ነው፣ መድረሻዬ ሩቅ ነው፣ በጊዜ ካልተፈቀደልኝ በተለመደው ሰዓት ያልደርስም ትላለች። ይሄ የምትከለከልበት ወቅት ላይ ነው። እንደሌላ ጊዜ ፈቃድ ስትጠይቅ ዝም ትባላለች። ደግማ ትጠይቃለች። መች ነው የሚፈቀድልኝ? ሩቅ ነው መሄድበት፣ በጊዜ ተፈቅዶልኝ ካልሄድኩ እንደሌላ ጊዜ በተለመደው ሰዓት
በምስራቅ በኩል አልወጣም ትላለች። ይሄኔ ጭራሽ መሄድ እንደማትችል ይነገራታል። በዛው በመጣሽበት ተመለሺ ትባላለች። ፈቱሕበሱ ማሻ አላህ አን ቱሕበስ መቆየት ያለባትን ጊዜ እንድትቆይ ትደረጋለች። የምድር የሰማይ የፀሐይ የጨረቃ ኒዛማቸው ሲስተማቸው አሰራራቸው ይቀየራል ማለት ቀንና ሌሊት ሁሌ ወደፊትም እዚሁ አንቀጾች ላይ ይመጣል። አይዛቡም። አንዱ አንዱን እየተከተለ በስርዓት ነው የሚተካኩት። በዛ ቀን ግን ፈቱሕበሱ ማሻ አላህ አን ቱሕበስ መቆየት ያለባትን ያክል ጊዜ አላህ ሻውን ያክል ያቆያትና ኢጥላዒ ሚን ሐይቱ ገረብቲ ትባላለች። አይ እንደሌላ ጊዜ ዞረሽ በምስራቅ በኩል አትወጪም፣ በጠለቅሽበት በኩል መልሰሽ ውጪ ትባላለች። ከዚህ ጊዜ ጀምሮ ቅያማ እስኪቆም ድረስ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብሉ አው ከሰበት ፊ ኢማኒሃ ኸይራ ነቢ ዐለይሂ ሰላቱ ወሰላም። ይህ በሆነ ጊዜ ፀሐይ በዚህ መልኩ ሰዓቷ ሲዛባ መውጫዋ ሲቀየር ከዚህ ሰዓት አንስቶ ቅያማ እስኪቆም ድረስ የሰው ልጅ ቢቶበት አላህ ተውበቱን አይቀበለውም። ቀድሞ ያመነ ሰውም መልካም ስራ ከዛ በፊት ካልሰራ ይሄን ለውጥ ሲያይ ደንግጦ መልካም ስራ ልስራ ቢል አይጠቅመውም። ይሄ መቼ እንደሚሆን አናውቅም። በየትኛውም ጊዜ ሊሆን ይችላል። ከትልልቅ የቅያማ ምልክቶች አንዱ ፀሐይ በመጥለቂያዋ በኩል መልሳ ትወጣለች። በየቀኑ በምዕራብ በኩል ትጠልቃለች። ከዛ ደግሞ አላህ በሚያውቀው መንገድ ዞራ መታ ማለዳ ላይ በምስራቅ በኩል ትወጣለች። ቅያማ ሲቃረብሳ መመለሳትሽን በመጣሽበት ሂጂ ውጪ ትባላለች። ዱንያ እየተቀየረች እንደሆነ ግልጽ ማሳያ። ይሄኔ የከፈሩ ሰዎች ቢያምኑ ቢደነግጡ፣ ቀድመው ለስሙ የሰለሙ ግን መልካም ስራ ያልሰሩ ሰዎች ከእንግዲህ ጥሩ ሰው ሆናለሁ ቢሉ አላህ አይቀበላቸውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይሄ የቁርአን አንቀጽም ጭምር። በየቀኑ ፀሐይ የምትጓዘው ከዓርሽ ስር ነው። እስከ ዓርሽ ስር ነው ማለት ምን ማለት ነው ተባለ እንደሆነ ሚማ የሊል አርዷ ፊ ዛሊከል ጃኒብ ብለው ኢብኑ ከቲር መልስ ሰጥተዋል። በየቀኑ ፀሐይ ተጉዛ መጨረሻ ላይ በምዕራብ በኩል ስትጠልቅ ነው የምናየው። ዓርሽ ያለው እዛ ጋ ነው ወይ የተባለ እንደሆነ አይደል። ዓርሽ ያለው ሰማይ ላይ እኩለ ሰማይ ላይ ነው ማዕከሉ ያለው። ከዛ በኋላ ግን ዓርሽ እንደ ቁባ ነው፣ እንደ ጣሪያ እንዲህ ማንጠልጠያ ክብ ነገር እንደ ወንበር እንዲህ የተቀመጠ ሳይሆን ዓርሽ ክብ ነው፣ መላእክቶች የሚሸከሙት ነው፣ ቁባ ነው። እንዴት ጣሪያ እንዳለው ዓርሽ የሰማያት የምድር ጣሪያ ነው። ቤተኛውም አካባቢ ቢኬድ የዓርሽ የሆነ ጫፉ ይኖራል ማለት ነው። እኩለ ሰማይ ላይ ስትሆን እኩለ ቀን ላይ ስትሆን ፀሐይ በእኛ እይታ እኩለ ሰማይ ላይ ስትሆን እኩለ ቀን ላይ ሲኮን የዓርሽ መሃሉ ላይ ትሆናለች። ከዛ በኋላ ወደ ምዕራብ ስትጓዝ የዓርሽ አንድ ጫፍ ላይ ትሆናለች። ከዓርሽ ስር ማለት ከሰማይ ስር ያለው አንድ የዓርሽ ጫፍ ላይ ሆና ስጁድ ትደፋለች ማለት ነው። ስጁድ የምታደርገው ለረቡል ዓለሚን ለአላህ ነው። የሙስተቀር ለሃ እንግዲያውስ ሁለት ኢስቲቅራር አለ ማለት ሁለት መርጊያ አላት ማለት። አንደኛው ሙስተቀር የውሚ መካኒ ዕለታዊ መርጊያ ቦታ ነው። ይሄ በየቀኑ ማለዳ ላይ ወጣ ማምሻ ላይ የምታልቅበት ምዕራብ ማለት። ሁለተኛው ደግሞ ሙስተቀር ዘማኒ የጊዜ የመጨረሻ መርጊያ ነው። ይሄ ደግሞ የዚህ የዓለም ህይወት ሲያበቃ የምድር መጥፊያ ሲደርስ የውመል ቂያማ። ስለዚህ ፀሐይ የሙስተቀር ለሃ የሷ ወደ ሆነ መርጊያ ትሮጣለች ትፈጥናለች ማለት መርጊያዋ ሁለት ነው። ዕለታዊ አለ የቦታ ምዕራብ ነው፣ ከዓርሽ ስር ነው። ሁለተኛው የጊዜ መርጊያ አላት። ልክ ቅያማ ሲቆም ፀሐይ ትሰባበራለች፣ ከምድር ላይ ትወገዳለች፣ ሰማይ ትሰባበራለች፣ ኮከቦች ይረግፋሉ፣ ፀሐይም ብርሃኗን ታጣለች። ይሄኔ ቅያማ ትቆማለች። ከዓምር ብኑ ዲናር ከዓብዱላህ ብን ዓባስ እንደተላለፈው ወሸምሱ ተጅሪ ላ ሙስተቀረ ለሃ ብለው ይቀሩ ነበር። ከዓምር ብኑ ዲናር ከታላቁ ታቢዒ እንደተላለፈው ዓብዱላህ ብን ዓባስ እንደዚሁ ዓብዱላህ ብን መስዑድም ጭምር ወሸምሱ ተጅሪ ሊሙስተቀር ለሃ የሚለውን ላ ሙስተቀረ ለሃ ብለው ይቀሩ ነበር። ይሄ ሌላ ተጨማሪ ተፍሲር አንድ አሁን ባለንበት ጊዜ አነጋጋሪ ለሆነ ጉዳይ መልስ የሚሰጥ ነው። ፀሐይ ትጓዛለች፣ መርጊያ የላትም። ፀሐይ ትጓዛለች፣ መርጊያ የላትም፣ አትቆምም ማለት ሁሌ ቀን ከሌሊት እየተጓዘች ነው ማለት። ወሰኸረ ለኩም ሸምሰ ወልቀመረ ዳኢበይኒ እንደሚለው ሱረቱ ኢብራሂም ላይ አላህ ፀሐይና ጨረቃን ለእናንተ አገራላችሁ ዳኢበይኒ ሳያርፉ የሚተካኩ አድርጎ ይላል። ከፀሐይ የምናገኘው ጥቅም አለ፣ ከጨረቃ የምናገኘው ጥቅም አለ። የሁለቱም ጥቅም አይቋረጥም።
ذلك መጓዟ ተቅዲሩ العزيز العليم አሸናፊ ሁሉን አዋቂ የሆነ የአላህ ውሳኔና ምጣኔ ነው። አላህ በመጠነላቸው በወሰነላቸው መጓዣ መንገድ ነው የሚጓዙት። አላህ በወሰነላቸው በፈቀደላቸው ጊዜ ነው ከማረፊያቸው የሚደርሱት። ፀሐይ በየቀኑ ትጠልቃለች፣ ከዓርሽ ስር ስጁድ ታደርጋለች ይባላል፣ ጠለቀች ይባላል። በሌላ በኩል ግን እኩለ ቀን ነው። ኢትዮጵያ ላይ ሲመሽ ሌላ ሀገር ላይ ይነጋል። ኢትዮጵያ ላይ ረፋድ ሲሆን ሌላ ሀገር ላይ ፀሐይ ይወጣል። ኢትዮጵያ ላይ 11 ሰዓት ሲሆን ሌላ ሀገር ላይ ማታ 6 ሰዓት ይሆናል። ስለዚህ ሩቅ ሀገሮች ጃፓን፣ ቻይና፣ አሜሪካ ሌሎችም ሩቅ ያሉ ሀገሮች የፀሐይ መጥለቂያና መውጫ ሰዓታቸው ይለያያል። እንዴት ብለን ነው ፀሐይ ትጠልቃለች የምንለው? ነቢ አለይሂ ሰላቱ ወሰላም ትጠልቃለች አሉ፣ ግን እኛ ስትጠልቅ አላየናትም። ሁሌ ምድርን እንዳደመቀች ነው በተለያየ የምድር ክፍል ላይ የሚል ጥያቄ ይነሳል። ይህን ሙስሊም ማወቅ አለበት። የነቢ ንግግር አይምታታም፣ ትክክል ነው። ፀሐይ ትጠልቃለች። ደግሞም በተጨባጭ ፀሐይ አትጠልቅም። በተለያየ ሀገር ላይ እዚህ ጠለቀች ሲባል ሌላ ሀገር ላይ ያበራች፣ እዚህ ጠለቀች ሲባል ሌላ ሀገር ላይ ገና እየወጣች። ሁለቱ እንዴት ይሆናል? መፍትሄ ፈልግ እንጂ እንደ ሙስሊምነት እንደ ሙእምንነት የነቢ ንግግር ይጋጫል አትበል። በተለይ አሁን ባለንበት ጊዜ ሰዎች እምነታቸው ላይ እንዲጠራጠሩ የሚያደርጉ ሹብሃ ብዥታዎች በዝተዋል። በተለይ ሶሻል ሚዲያ የሚባል ኸይርም ሸርም ያዘለ መሳሪያ ከመጣ በኋላ ምንም ሳይጠሩት ሳይፈልጉት መጥቶ የሚገባ ሁለት ፊደሎችን ሁለት ቃሎችን የያዘ አሊያ ደግሞ የ20 ሰከንድ የድምፅ መልእክት የሰው ልጅን ኢማን ሙሉ በሙሉ እንዲጠፋ ሊያደርግ ግራ ሊያጋባ ይችላል። እናንተ ቁርአናችሁ ፀሐይ ትጠልቃለች ይላል፣ ሐዲታችሁ ፀሐይ ትጠልቃለች ይላል። እኛ ደግሞ ፀሐይ ስትጠልቅ አላየንም። የዚህ ምላሹ ምንድነው? በመጀመሪያ ደረጃ አዎ ትክክል ነው። ቁርአን ላይ ሐዲስ ላይ ፀሐይ ትጠልቃለች ተብሏል። በዚህ ማመን ደግሞ እንደ ሙስሊምነት ዋጅብና ግዴታዬ ነው። ቁርአንና ሐዲስ የማይጋጭም፣ ሐዲስና ሐዲስ የማይጋጭም፣ ቁርአንና ቁርአን የማይጋጭም። ቁርአንና ሐዲስ ከነባራዊ ሁኔታ ጋር ከሳይንስ ጋር ተጋጭቶ ከተገኘ ወይም ሳይንሱን ያጠኑ ሰዎች እንቅልፋሞች ናቸው፣ በትክክል አላጠኑም፣ አልጨረሱትም ጥናቱን፣ አሊያ ደግሞ የሳይንስ ጥናት ውጤቱ ትክክል አይደለም። ቁርአንና ሳይንስ አይጋጭም። ትክክለኛው ሳይንስ ተጋጭቶ ከተገኘ ወይም ጥናቱ አላለቀም አልተጠናቀቀም፣ አሊያ ደግሞ ጥናቱን በፈለጉት መልኩ ሰርተውት ነው እነሱ የሚሆነው እንጂ ትክክለኛው የሳይንስ ውጤት ከቁርአን ጋር ይሄዳል። የሳይንስ ምርምር መነሻውስ ምን ሆነና? ቁርአን እኮ ነው። ሳይንስን መመራመር የጀመሩት ከቁርአን እውቀት በኋላ ከነቢ መላክ በኋላ ነው። ብዙ ጊዜ ለረጅም ዓመታት ብዙ ቡድን ተዋቅሮ ብዙ አባላትን ያቀፈ የሥራ ቡድን ተዋቅሮ የጥናት ቡድን የምርምር ቡድን ተዋቅሮ ብዙ ገንዘብ ፈሶ የደረሱበትን የምርምር ውጤት ከ10 ዓመት በኋላ ከ7 ዓመት በኋላ የደረሱበትን ውጤት ቁርአን በአንድ አንቀጽ አስቀምጦት ያገኙታል። የተለያዩ አዋቂ የሚባሉ ሰዎች ፈረንጆች ተጠራርተው ተሰባስበው ስለ ጽንስ ረጅም ዓመት 7 ዓመት ገደማ የጽንስን የማህፀን ውስጥ ቆይታ ሁኔታ አጥንተው ከዛ በኋላ ዓለም ላይ ያሉ ምሁራንን ጠርተው የ7 ዓመት ቴክኖሎጂ በመሳሪያ የታገዘ የጽንስ ህይወትን ሪፖርት ለማቅረብ ግብጽ ላይ በተደረገ ስብሰባ ላይ ለ7 ዓመት የለፋው ሰው የምርምሩን ውጤት ሲያቀርብ አሁን ያልከው በሙሉ እኮ ቀድሞ ቁርአን ላይ ተነግሮናል ብሎት በፈረንሳይኛ የተተረጎመ ቁርአን ተሰጥቶት ለ7 ዓመት የለፋው ፕሮፌሰር ቁርአኑን ሲያነብ ይሄን ጥናት ምድር ላይ ከኔ ውጭ ማንም አድርጎት አያውቅም። ለመጀመሪያ ጊዜ ይሄን ጥናት ያደረኩት እኔ ነኝ። እዚህ ውጤት ላይ ያደረስኩትም እኔና ከኔ ጋር የሰሩ ሰዎች ናቸው። ሙሐመድ አልነበረም ይሄ ሲባል እዚህ ያለምንም ጥርጥር ይሄን የነገረው ጽንስን የፈጠረው ጌታ ነው፣ እውነተኛም ነብይ ነው። ስለዚህ እስላምን እቀበላለሁ ብለው ስንት ሺህ ምሁራን በተሰበሰቡበት እስልምናን ተቀበሏል። ቁርአን ቀድሟቸው ማለት ሳይንሱን ቁርአን ቀድሞት ማለት። ስለዚህ ትክክለኛ ሳይንስ ጋር ቁርአን አይጋጭም። ስለዚህ ምንድነው ማድረግ ያለብን? የሚጋጭ ከመሰለን የተለያዩ ተፍሲሮች አሉት። አተድሪ አይነ ተድሀቡ ነው ያሉት ነቢ አለይሂ ሰላቱ ወሰላም። ተድሀቡ ወዴት ነው የምትሄደው ነው ያሉት በአንዳንድ ዘገባ። ፀሐይ እየጠለቀች መስጂድ ላይ ነበረን። አቡ ዘርን ነብዩ ጠሩና አቡ ዘር ሆይ ፀሐይ ወዴት እንደምትሄድ ታውቃለህ? ትሄዳለች ነው ያሉት። እየሄደች ነው ማለት መሄዷን የሚያመላክት
ቃል ነው ነብዩ የተጠቀሙት። ታዲያ ብዙ ጊዜ ገረበት ሸምሱ ለምን ይባላል? ጉሩብ ሸምስ ለምን ይባላል? የፀሐይ መጥለቅ፣ ፀሐይ ስትጠልቅ እናፈጥራለን፣ ፀሐይ ስትጠልቅ መግሪብ እንሰግዳለን ለምን ተባለ? መጥለቅ እዚህ ጋር ሁለት መልስ አለው። በኔ እይታ ማለት እዚህ ጋር ላለ ሰው አሁን ፀሐይ ጠለቀች በሱ እይታ ጠልቃለች ማለት፣ ወደ ምዕራብ ርቆ በሚገኝ ሰው ዘንድ አልጠለቀችም። ትንሽ ቆይታ ግን በሱ በኩልም ትጠልቃለች። ከሱ አብዝቶ ወደ ምዕራብ ርቆ ያለ ሰው ዘንድም ትንሽ ቆይታ ትጠልቃለች። ይበልጥ ደግሞ ወደ ምስራቅ ያለ ሰው ዘንድ ከኛ በፊትም ጠልቃለች፣ ለኛ አልጠለቀችም ነበር። አንድ ይሄ ነው መልሱ። ከተመልካች እይታ አንጻር ነው፣ ካለበት ቦታ አንጻር፣ ካለበት የመሬት መልክዓ ምድር አንጻር ጠለቀች ይባላል። አንጻራዊ ነው። ለኔ ጠልቃለች። እዚሁ የኛው ሀገር ላይ የ10 ደቂቃ የ5 ደቂቃ የ3 ደቂቃ ለውጦች አሉ። ወደ ምስራቅ በሄደን ቁጥር ቶሎ ይነጋል፣ ቶሎ ይመሻል። ወደ ምዕራብ በሄደን ቁጥር ቶሎ አይመሽም፣ ቶሎ አይነጋም። ወደ ሌላ ሀገር ስንሄድ ደግሞ ተቃራኒ ይሆናል። በዛው ልክ ለውጥ ይኖራል። አንዱ ምላሽ ይሄ ነው። ሁለተኛው ምላሽ ጉሩብ ማለት ራሱ በአረብኛው ገረበት ሸምስ ማለት አልጉሩቡ ጉዩብ ሸምስ ፊ መውضع آخر وتنحيها عن النظر ማለት ነው። ኢብን መንዙር ሊሳን አልዓረብ ላይ እንዳሉት ጉሩብ ማለት ቦታ መልቀቅ ማለት ነው። እጉሩብ عن وجهي ይላሉ አረቦች ሲቆጡ፣ ዘርበል ከፊቴ ለማለት እጉሩብ ይላል፣ ዞር አለ ማለት ነው። ስለዚህ ፀሐይ ጠለቀች ማለት ከተለመደው ከሰማይ ስፍራዋን ለቃ ሄደች ማለት አንድ ምላሽ ይሄ ነው። ሌላው ከአርሽ ስር ትጠልቃለች ብሎ ማለት አርሽ ለሰማይ ለፍጥረታት ሁሉ እንደ ቁባ ነው፣ እንደ ጣሪያ ነው። ፀሐይ በዞረች ቁጥር እኩለ ቀን ላይ የሰማይ መሃል ላይ ስትሆን ከአርሽ እኩል ትሆናለች። ከዛ በኋላ የአርሽ አንድ ጫፉ ላይ ትሆናለች። ከዛ በኋላ ዞራ ተመልሳ የሰዎች ማብራት ትጀምራለች። አይ የሚንቀሳቀሰው ሰማይ አይደለም የምንንቀሳቀሰው እኛ ነን ከሚል ኺላፍ ካለበት የሳይንስ ነጥብ ጋር ማጋጨትም ይፈልጋል። ምን ዞረው እኛ ነን ምድር ናት ይዛን ምዞረው ወይስ ፀሐይ ናት ምዞረው ከሚለው የኺላፍ በሸሪዓውም ኺላፍ አለበት፣ በሳይንሱም ኺላፍ ያለበት ይመስለኛል። ትዞራለች አትዞርም የሚል ፍጅታል። አኩል ሐል ይሄ ሚን አርካን الاسلام አይደለም፣ ሚን አርካን الإيمان አይደለም። ተጨማሪ ነገር ነው። ጨው ነው፣ እውቀት ላይ ጠብ የምታደርገው ነገር ነው። ብታውቀው ባታውቀው ማይጎዳም አይጠቅም። ከኢስላም ሊቃውንት ውስጥ ፀሐይ ማናት ምድር ትዞራለች ያሉም አሉ። ምድር አትዞርም አትሽከረከርም ያሉም አሉ። በሐቂቃ ሁለቱም ይዞራሉ፣ ይሽከረከራሉ። ምድርም ትዞራለች፣ የራሷ አዟዟር አላት። ፀሐይም ትዞራለች፣ የራሷ አዟዟር አላት። ምድር ከራሷ ዙሪያ በየቀኑ ትዞራለች። ፀሐይ ደግሞ በየዓመቱ አንድ ዙር ትጨርሳለች። ይህ መዞር መሽከርከር ከሰዎች እይታ አንጻር የሚያመጣው ለውጥ ሊኖር ይችላል፣ እንደ አካባቢው እንደ ጊዜው። ስለዚህ የሚዞረው ፀሐይም ይሁን ምድርም ይሁን የሰው ልጆችም ይሁን ዋናው ቁርአንና ሐዲስ የነገረን እውነታ ከሳይንስ ጋር ተጋጭቶብን ሳይንስን ልናስበልጥ ሳይንስን ልናስቀድም አይገባም። ወልቀመረ ቀደርናሁ መናዚላ ጨረቃን ቀደርናሁ ወሰነው መናዚላ መጓዣውን መሄጃውን ወሰነለታ ሄዶ ሄዶ የሚያበቃበት ጥግ አለው። ጨረቃም ቢሆን ፀሐይ ቀን የሚታወቅበት የአላህ ተአምር ነው። ጨረቃ ደግሞ ሌሊት የሚታወቅበት የአላህ ተአምር ነው። ፀሐይ ራሱን የቻለ ብርሃን አለው ከሙቀት ጋር፣ ጨረቃም ራሱን የቻለ ብርሃን አለው ለሰው ልጆች የሚያበራ። ምንም እንኳ የፀሐይ ብርሃን የጨረቃ ብርሃን ከፀሐይ የተወሰደ ነው የሚባል ቢሆን ሁለቱም የአላህ ትልልቅ ተአምሮች ናቸው። የፀሐይ ተአምርነት በቀኑ ክፍለ ጊዜ ጎልቶ ይታያል። የጨረቃ ተአምርነት ደግሞ በማታው ክፍለ ጊዜ ጎልቶ ይታያል። ትንሽ ሆኖ ጀምሮ ቀደርናሁ መናዚል መሄጃውን ወሰነለት መጠነለት፣ እሱም በራሱ አንድ ተአምር ነው። ወልቀመሩ በሁለቱም ተቀርቷል። ወሸምሱ የሚለው ላይ አጥፍ ተደርጎ ወልቀመሩ ጨረቃም ተአምር ነው ልክ እንደ ፀሐይ ኒዛሙ፣ ስርዓቱ፣ ብርሃኑ፣ መሽከርከሩ። የወሩ መጀመሪያ ላይ ትንሽ ሆኖ ጀምሮ የወሩ መሃል ላይ 14ኛው ሌሊት ላይ ሙልት ማለቱ ምድርም ሙሉ በብርሃን ማድመቁ መልሶ ደግሞ እየቀነሰ ሄዶ ሐታ ዓዳ እስኪሆን ድረስ በሰዎች እይታ መሰረት ከልዑርጁኒል ቀዲሚ
እንዳረጀ እንደቆየ የዘንባባ ቀንዘል እስኪመስል ድረስ የወሩ መጨረሻ ላይ የዘንባባ ቀንዘል መጨረሻ መሰረቱን ይመስላል። ቅላቱ ወይም ብጫ መሆኑ ወከዛልክ አጠፍ ማለቱ ማነሱ እንደጠወለገ እንዳረጀ የዘንባባ ቀንዘል አሊያ ደግሞ የእንሰት የታችኛውን ክፍል ልጣጭ የሚመስል ይሆናል። በወር ውስጥ ጨረቃ የራሱ የሆነ መጓዣ አለው። 28 ቀናቶች ላይ የሚጓዝበት የራሱ መጓዣ አለው። አልበጢን፣ አልኢክሊል፣ ሰዕድ ዛቢሕ፣ አልጀብሃ፣ አልነትረ፣ አልዲራዕ የሚባሉ 28 የፀሐይ መጓዣዎች መሄጃዎች አሉ። ወሩ 30 ቀን ከሆነ 2 ቀን ይደበቃል። የራሱ የሆነ ራሱን የቻለ መጓዣ አይኖረውም። ወሩ 29 ከሆነ ደግሞ 1 ቀን ይደበቃል። ከዛ በተረፈ በይፋ የሚጓዝባቸው 28 መጓዣዎች አሉት። ይሄን ወልቀመር ቀደርናሁ ጨረቃን ወሰንለት መናዚለ መሄጃዎችን መጓዣዎችን ከዛ መጓዣው አይወጣም። በ28 ቀን እነዚህን ዞሮ ያዳርሳል። አንድ ብሎ የወሩ መጀመሪያ ላይ ሲወጣ መጠኑ ትንሽ ሆኖ ምናልባትም የአይን ቅንድብ አክሎ መስሎ ሊወጣ ይችላል። የመጀመሪያ ቀን ላይ በሰው አይን ላይ አይታይም ይችላል በአጉሊ መነጽር እንጂ። እንዲህ ያለ 13 14 ቀን ላይ ሲቆይ ሲደርስ እኩለ ሰማይ ላይ ሙሉ ዓለምን ሙሉ ምድርን ያበራል። ከዛ በኋላ ዳግም እየቀነሰ ሄዶ ሐታ ዓዳ እስኪመለስ ድረስ እስኪሆን ድረስ ከልዑርጁን አልቀዲሚ ዑርጁን ማለት የዘንባባ ወይም የቴምር የፍሬዎች ማንጠልጠያ ቀንዘል ማለት ግንዱ እንደ ቴምሮችን ፍሬዎችን የሚሸከመው ቀንዘል ዑርጁን ይባላል። እሱ ላይ ደግሞ ፍሬዎችን የሚይዝ ሌላ ተንጠልጣይ አለ፣ ሸማሪኽ ይባላል። እዛ ላይ ነው የቴምር ፍሬ የሚኖረው። ጨረቃ በስተመጨረሻ ሲቆይ የወሩ መጨረሻ አካባቢ ላይ የቆየ ዑርጁን ይመስላል። ዑርጁን የቴምር ቀንዘል ነው። ቀዲማት ደግሞ ያረጀ ማለት ሲያረጅ ይታጠፋል ሲጠወልግ። ዘንባባ ሀገራችን ላይ ያለ ምሳሌ ይህም በግልጽ የሚያሳይ ነው። በስተመጨረሻ የመጨረሻው መጓጓዣው ጋር ሲደርስ ቅርጹ ይቀየራል፣ አጠፍ ይላል። ሙሉ እንዳልነበረው እየቀጨጨ እየቀነሰ ይሄዳል። ከዛ በኋላ እንደገና ዞሮ መጥቶ ዳግም አዲስ ወር ሲመጣ አዲስ ሆኖ እሱም ይወጣል። 14ኛው ወር እንደገና ሙሉ ይሆናል። በዚህ መልኩ ይጓዛል አላህ እስከፈቀደለት ጊዜ ድረስ። ይሄ አንድ ትልቅ የአላህ መኖር የአዋቂነቱ የቻይነቱ ማሳያ። በምን መልኩ ከተባለ ጨረቃን መጀመሪያ ሲወጣ ትንሽ አድርጎ እንዲወጣ ያደርገዋል። ከዛ በኋላ ተጉዞ 14ኛው ሌሊት ላይ ሙሉ ይሆናል፣ ክብ ይሆናል እንደ ሲዲ። ከዛ በኋላ ደግሞ እንደገና እየቀነሰ ይሄዳል። መጨረሻ ላይ ይደክማል። የሰው ልጅም እንደዚህ ሲወለድ ለጋ እርጥብ ልጅ ሆኖ ይወለዳል። እያደገ ሄዶ የእድሜው መሀል ላይ የወጣትነት እድሜው ላይ ንቁ ይሆናል፣ ኃይለኛ ይሆናል፣ ጉልበተኛ ይሆናል። ሙሉ አቅሙን ተጠቅሞ ለህይወት ጂሃድ ማድረግ ይጀምራል። ከዛ በኋላ ደግሞ ማርጀት ሲጀምር እየደከመ ይሄዳል። ከዛ በኋላ ይሞታል። ጨረቃም ነው حتى عاد كالعرجون القديم 13 ላይ ሰማይን ሙሉ እንዳላደመቀው በስተመጨረሻ ያረጀ የታጠፈ የጠወለገ የዘንባባ ቀንዘል ይመስላል። ይሄን ያደረገ ጌታ አላህ ጨረቃ ላይ ይሄን ያደረገ ጌታ አላህ የሰው ልጅን ከሞተ በኋላ ዳግም መቀስቀስ ይችላል። ይሄን ከውን ፍጥረቱን አጥፍቶት ሌላ አዲስ ህይወት አኺራ ላይ ማምጣት ይችላል። ለሸምሱ ينبغي لها የፀሐይ የጨረቃ የቀን የሌሊት ጉዟቸው በአላህ ተባረከ ወተዓላ የተወሰነና የተገደበ ነው። ይሄ በራሱ አንድ ተአምር ነው። ለዚህም ነው ለሸምሱ ፀሐይ ينبغي لها አይገባትም፣ አትችልም أن تدرك القمر ጨረቃን ልደርስበት አትችልም፣ ከጨረቃ ጋር አብራ ልትወጣ አትችልም። ለምን ከተባለ ሁሉም የራሳቸው ስልጣን አላቸው። የፀሐይ ስልጣኑ ቀን ላይ ነው የሚታየው የሚደምቀው ቀን ላይ። የጨረቃ ስልጣኑ ሌሊት ላይ ነው የሚታየው የሚደምቀው እስከነ ብርሃኑ የሚወጣው ሌሊት ላይ። ወከዛልክ ካካሄዱ አንፃር ከፀሐይ ይልቅ ጨረቃ ፈጣን ነው ይባላል። ስለዚህ ለሸምሱ ينبغي لها
ፀሐይ አይገባትም አንቱ ድሪከል ቀመረ ጨረቃ ላይ ልደርስ አይገባትም። ሰዓታቸውም የተለያየ ነው፣ ጊዜያቸው የተለያየ ነው፣ መሄጃቸውም የተለያየ ነው። ወከዛልክ ፍጥነታቸውም የተለያየ ነው። ፀሐይ ጨረቃ ላይ አደርስም አይገናኙም፣ ጨረቃም ፀሐይ ላይ አትገናኝ። ቀኑ ሳያልቅ ሌሊት አይመጣም፣ ሌሊት ሳያልቅ ቀኑ አይመጣም። ለዚህም ነው ወለለይሉ ሳቢቁ ነሃር ቀንም ሌሊትን የሚቀድም አይደለም። ቀን ሳያልቅ ሌሊት አይመጣም፣ ሌሊት ሳያልቅ ቀን አይመጣም። አንዱ ሌላኛው ላይ አይሻማም፣ አይጋራም። ሁሉም ሂሳብ አላቸው። በዛ ሂሳባቸው መሰረት ተራቸውን ጠብቆ ይመጣል። ላ የዝሀቡ ሌይሉ ሚን ሃሁና ሐታ የጂአ ነሃሩ ሚን ሃሁና ወአውመአ ቢየዲሂ ኢለል መሽሪቅ። ታላቁ ታቢዒ አضሓክ ይሄን አንቀጽ ሲፈስሩ ላ የዝሀቡ ሌይሉ ሚን ሃሁና ሌሊት በዚህ በኩል አይሄድም ሐታ የጂአ ነሃሩ ሚን ሃሁና ቀን በዚህ በኩል ካልመጣ እንጃ። ቀን በዚህ በኩል ሲመጣ ሌሊት በዚህ በኩል ይሄዳል። ሌሊቱ በዚህ በኩል ሲመጣ ፀሐይ አብሮት ይወጣል። ቀኑ ሲመጣ ጨረቃ አብሮት ይወጣል። ቀኑ ሲመጣ ፀሐይ አብሮ ይወጣል። ሌሊቱ ሲመጣ ጨረቃ አብሮ ይወጣል። ይሄ አንድ ትልቅ የአላህ ተአምር። ይህም ብቻ ያዩ የሰው ልጆች በየቀኑ አላህን ቢያስታውሱ ሱብሓነላህ ቢሉ አላሁ አክበር ቢሉ ጌታቸውን በትክክል ማወቅ ይችላል። ይሄ ስርዓታቸው ሲቀየር ፀሐይ ጨረቃ ላይ ስትወጣ፣ ጨረቃ ፀሐይ ላይ ስትወጣ፣ ፀሐይ በመውጫዋ በኩል ተመልሳ ስትመጣ ፀሐይ ጨረቃን ትሻማታለች። ፀሐይ በመውጫዋ በኩል ተመልሳ ስትመጣ ጨረቃን ትሻማታለች። ይሄኔ የዱንያ ሁኔታ ይቀየራል። ዱንያ ታበቃለች፣ ታከትማለች። ፀሐይ ከጨረቃ ጋር አትገናኝም ሲባል አታገኛትም አትደርስባትም ሲባል አንዳንዴ ቀን ላይ ጨረቃ የሚታይበት ሁኔታ አለ። ይሄ አይጣረስም ወይ ከአንቀጹ ጋር የተባለ እንደሆነ ላሱልጣን አላ ጨረቃ መች ነው የሚታየው የሚባልባቸው ቀናቶች ላይ 28 29 አካባቢ ላይ 30ው ላይ ረፋድ አካባቢ ላይ ቀን ላይ ጨረቃ ሊታይ ይችላል። ቀን ላይ ነገር ግን ምን የለውም ብርሃን የለውም። በፀሐይ ስር ነው ያለው ማለት እንዲሁ ክቡ ነገር ይታይ እንጂ ማታ የሚታወቀው ጨረቃ አይደለም የሚታየው። ስለዚህ እንደየትኛው ኮከብ ሊታይ ይችላል አንድ ራሱን የቻለ ሰማይ ላይ ያለ ኮከብ ከመሆኑ አንፃር። ነገር ግን የጨረቃነቱን መስፈርት አሟልቶ ማንነቱ ጎልቶ ወጥቶ አይደለም የሚታየው፣ በተወሰነ መልኩ ይታያል። ይሄም መውጫዬ ደርሷል ያለ መውጫዬ ደርሷል ያለ ከታየ ቀን ላይ ከታየ የማታ አይደለም የትናንት ማታ አይደለም። ፍቅህ ላይ እንደሚታወቀው የነገ ነው። ብዙ ጊዜ ቀን ላይ ከታየ ነገ ጨረቃ ሊታይ ነው ማለት እንጂ ማታ ታይቶ ትናንት ታይቶ አይደለም ቀን ላይ ሰማይ ላይ የሚታይ። ወኩሉን ሁሉም ፊ ፈለኪን የስበሑን የራሳቸው በሆነ መጓዣ ይጓዛሉ፣ ይዋኛሉ። አላህ በወሰነላቸው መጓዣ አይጣሉ፣ አይጋጩ። ወኩሉን የሚለው የተወራው እስካሁን ስለ ፀሐይና ጨረቃ ነበር። ኩል ደግሞ ብዛትን ነው የሚገልጸው። ለምን ኩሉን ተባለ? ስለ ዋናዎቹ ታላላቆቹ የሰው ልጅ ስለሚያውቃቸው የሰው ልጅን በጣም ስለሚጠቅሙት የጨረቃና የፀሐይ ኮከብ ተወራ እንጂ ሌሎችም ከዋክብት አሉ በግዝፈት ከጨረቃ የሚበልጡ ለእኛም አይታይ በጣም ሩቅ የሆኑ የእነዚህ ተፈጥሮ ለሰው ልጆች ቢገርማቸውም ስለነሱ ስለተነገራቸው ሁሉን ሌላ ደግሞ ስለነሱ ያልተነገረ እንደ ፀሐይ እንደ ጨረቃ ትልልቅ ግዙፍ ፍጥረቶች አሉ። ፊ ፈለኪን ሁሉም ፀሐይም ጨረቃም ሌሎችም ስለነሱ ያልተነገረን ፕላኔቶች ከዋክብቶች ፊ ፈለኪን በራሳቸው መጓዣ የስበሑነ ይዋኛሉ፣ አይጋጩም፣ አይሳሳቱም፣ ከመስመራቸው አይወጡም። አላህ አራርቆ ነው የፈጠራቸው። ሲፈጥራቸው ራሱ መንገድ ሲሰጣቸው ራሱ አራርቆ ነው የሰጣቸው። በዛ ላይ ደግሞ አላህ ይጠብቃል። የአላህ ስራ ይሄ ነው። አላህ ይተኛል እንዴ ብለው የሙሳ ህዝቦች ሙሳን ጠይቀዋቸዋል። አላህ አይተኛም፣ ሊተኛም አይገባውም። ሰማይና ጨረቃን ሰማይና ምድርን ፀሐይና ጨረቃን ከዋክብትን የሚጠብቀው ማን ነው? አላህ። የሙሳ ህዝቦች ትንሽ አስቸጋሪ ህዝቦች ስለነበሩ ሊነገራቸውም ስለማይገባቸው 2 ብርጭቆዎችን በእጅህ ይዘህ እደርተዋል። በውሃ የተሞላ 2 ብርጭቆ ይዞ ቆሞ ማደር ሞከሩ። አልቻሉም፣ መንቀጥቀጥ ጀመሩ። ምክንያቱም ሰው ነው መቆሙ ብቻ ያደክመዋል። በማታው ክፍለ ጊዜ መሆኑ ደግሞ የእንቅልፍ ሰዓት በመሆኑ አቅም እንዲያጣ ያደርጋል። ስለዚህ ብዙም ሳይቆዩ ሙሳ ኢማም ሙስሊም የዘገቡት ሐዲስ ነው፣ ብርጭቆው ከእጃቸው አምልጦ ወደቀ። አላህ በምሳሌ መለሰላቸው፣ ሙሳ ሆይ
አላህ ተባረከ ወተዓላ ቢተኛ ሰማይ ምድር ማን ነው የሚጠብቀው ተባለ። ሰማይ ምድር እንደ ሸክላ ይሰበራል፣ አላህ ነው የሚጠብቃቸው። ወዩምሲኩ ሰማአ አን ተቀዐ ዐለል አርድ ኢላ ቢኢዝኒህ፣ ሰማይ ምድር ላይ እንዳትወድቅ አላህ ይጠብቃታል በፈቃዱ እንጂ ይላል። ቅያማ ሲቆም ሁሉ ነገር ኢዛ ዙልዚለቲል አርዱ ዝልዛለሃ፣ ምድር ትንቀጠቀጣለች፣ ሰማያትም ይሰነጣጠቃሉ፣ ከዋክብቱም ይረግፋሉ፣ ፀሐይ ጨረቃም ይወገዳሉ። ኢዘ ሸምሱ ኩዊረት፣ ፀሐይ ብርሃኗን ታጣለች። ወኢዘል ከዋኪቡ እንከደረት፣ ብርሃናቸውን ያጣሉ፣ ይረግፋሉ፣ ይንጠባጠባሉ። እስከዛ ድረስ እሳ አላህ ይጠብቃቸዋል። ስለዚህ አንድ መጓጓዣቸውን አራርቆ ፈጥሮታል አላህ። እርስ በርስ አይገናኙም። ቢገናኙ መፈንዳታቸው ምድርን ሊያባላሽ ይችላል። አልፎ አልፎ የሳይንስ ስነፍለክ ተመራማሪዎች የሆነች ያክል ፍንጣሪ ከሰማይ ተስፈንጥራ ወርዳ እንዲህ አይነት ጉዳት አደረሰች ያሉ የሚያወራቸው ነገሮች፣ ይሄ የአላህ ተባረከ ወተዓላ ስራ ነው፣ የአላህ ጥበቃ ነው። ርቀትም አላቸው፣ እርስ በርስ እንዳይጋጩም አላህ ያደርጋል። ምድር መጥፊያዋ ሲደርስ ግን እንዲጋጩ ይፈቀዳል። ኃይለኛ ፍንዳታ ይሰማል። የተለያዩ የሚያንጸባርቁ ልዩ ይዘት ያላቸው ነገሮች ከሰማይ ላይ የሚታዩበት የሚወድቁበት ሁኔታ ምድር ሳይደርሱ አላህ ይመልሳቸው። መድረስ ያለባቸው ወቅት ላይ ሲደርሱ ምድር ሁኔታዋ ይለዋወጣል። ምድር ሌላ ምድር ትሆናለች። የውመ ተበደሉ አልአርዱ ገይረል አርዲ ወሰማዋት ወበረዙ ሊላሂ አልዋሒዲል ቀሃር። ምድር ሌላ ምድር ትሆናለች፣ ሰማይም ሌላ ሰማይ ትሆናለች። ይሄኔ የሰው ልጆች ሁሉ ለአላህ ተባረከ ወተዓላ ይጋለጣሉ። ሁሌም የሰው ልጅ ለአላህ ተጋልጦ ነው ያለው። ነገር ግን በዚያ ቀን እርቃናቸውን አላህ ፊት ይቆማሉ። የሰሩ ስራ ሁሉ ይፋ ይወጣል። ወንጀል የተሰራባትን ምድር አላህ ዞር አድርጓት ሌላ ምድር ያመጣል አሉ አብዱላህ ብን አባስ። ወንጀል ያልተሰራበት ንጹህ ምድር መሬት ይዘረጋና ቱበደሉ አልአርዱ ገይረል አርዲ ወሰማዋት፣ የሰማይ በሮች ተከፋፍተው መላእክቶች ይወርዳሉ፣ የሰው ልጆችን ይከቧቸዋል። አላህ በለሱ በሚመች መልኩ እሱ ጋር በሚሄድ መልኩ ለፍርድ ይመጣል። ወኩሉም ፊ ፈለኪን የስበሑን፣ ፀሐይ፣ ጨረቃ፣ ከዋክብት ይዋኛሉ። በመጓዣቸው መጓዙን ለነሱ ገር ከመሆኑ አንፃር እንደ መዋኘት አድርጎ አላህ ገልጾታል ተባረከ ወተዓላ። የሰው ልጅ በራሱ እጅ የሰራትን ትንሽ መኪና መንዳትና ማስኬድ ይከብደዋል። በየጊዜው ዘይት መቀየር፣ ነዳጅ መጨመር፣ ጋራጅ ወስዶ ማሳደስ፣ ለባለሙያ ማሳየት ለአኺር። አላህ ተባረከ ወተዓላ ከፈጠራቸው ጀምሮ እስከ ዛሬ ፀሐይ፣ ጨረቃ በአግባቡ ጉዟቸውን ይቀጥላል። ድምፅ አያሰሙ። የሰው መኪና ድምፅ ያሰማ። በአቅሟ ትንሽ ሞተር እንኳን ድምፅ እስካታሰማለች። አየር ይበክላል። አላህ የሰራቸው ነገሮች ሁሉ ጥራታቸው የተጠበቀ ለሰው ልጅ በአግባቡ እስከተጠቀማቸው ድረስ የተለያየ አገልግሎትን የሚሰጡ ናቸው። ከዛ ቀጥሎ አላህ ተባረከ ወተዓላ ሌላ የሰማይ ተአምር ከነገረን በኋላ የምድር ተአምር ነግረን። ሰማይ ላይ ትልቁ ፍጡር ፀሐይ ነው። ሩቅ ነው አላየውም አንልም። ብርሃኑን እየሞቀን ሙቀቱን እየሞቀን ብርሃኑን እየተጠቀመን ሁሉም የሰው ልጆች አንገታቸውን ቀና ሲያደርጉ ፀሐይን ያያሉ። ማየት የማይችሉ ማየት የተሳናቸው እንኳ ሙቀቱን ያገኛሉ። ከፀሐይ በላይ ግልጽ የሆነ እውነት ነው። ይሄን እውነት ማስተባበል ከፈለክ የፀሐይ ማወር አስተባብል ይባል። ትልቅ የአላህ ተአምር ከመሆኑ አንፃር ከዚህ በተጨማሪ ደግሞ እዚሁ ምድር ላይ የሰው ልጆች የሚኖሩበት የሚጠቀሙበት እዚሁ ምድር ላይ የሰው ልጆች የሚጠቀሙበት ተአምራል ወአየቱን ለሁም የሰው ልጆች ሌላ ተአምር ነው። የአላህ መኖር የኃያልነቱ የሰው ልጆች ማያልቅ ጸጋ የሚሰጥ የመሆኑ አንድ ምልክት አና ሐመልና ዙርየተሁም የሰው ልጆችን የቀድሞ ትውልዶችን ጫነን ፊልፉልኪል መሽሑኒ በዕቃና በሰው በተሞላች መርከብ ውስጥ ጭነን አዳነና። ዙርያ ማለት ዝርያ ማለት ነው። ብዙ ጊዜ ግን በቋንቋው ዝርያ የሚባለው ከኋላ ለመጣ አባት አያቶች ለወለዱት ነው። ነገር ግን እዚህ ጋር ቁርአኑ ቋንቋው ዘንድ ብዙ ጊዜ ከተለመደው በተቃራኒ ገልብጦት ያለፉትን ትውልዶች ዝርያ ብሏል። ይሄ አንድ ተፍሲር ነው። ብዙሃኑ የፈሰሩት በዚህ ዝርያ የሚለው ለልጅ ልጅ ብቻ ሳይሆን ለቅድመ አያቶችም ለመገኛም ከሱ ለተገኘው ሳይሆን ለሱ መገኛ ለሆኑ ለአባት አያቶችም ያገለግላል። ለምን ይሄ ተባለ ያልን እንደሆነ ከታሪኩና ከቃሉ በቁርአኑ አገባብ ነው ይሄ የምንለው። እና ሐመልና ዙርየተሁም የቀድሞ ዝርያዎቻቸውን የቀድሞ ትውልዶችን ጫንን ፊልፉልኪል መሽሑኒ በሰውና በዕቃ በእንስሳት በተሞላቸው መርከባ የኑህ መርከባ
የኑህ መርከብ ላይ የተጫኑት የቀድሞ ሰዎች ናቸው፣ የድሮ አባት አያቶች ናቸው። ዝርያ ብሎ ግን እነሱን ኋላ ለመጡ ሰዎች አስጠጋቸው። ይሄ ምን ያሳያል? በቁርአን ቋንቋ መሰረት ቁርአን ቋንቋ ላይ ይፈርዳል እንጂ ቋንቋ ቁርአን ላይ አይፈርድም። ቋንቋን ከቁርአን እንማራለን እንጂ ቁርአንን ወደ ቋንቋ እንጠመዝዘው። ስለዚህ ዝርያ የሚለው ላለፉትም ወደ ላይ ላሉትም ወደ ታች ለሚመጡትም ወደ ጎን ላሉትም ይሄዳል ማለት። ወይም ደግሞ ለጂንስ ነው ተብሏል። ዝርያ የሚለው እዚህ ለጂንስ ነው። ምን ማለት ነው? ዝርያዎቻችሁን ሲባል አሁን ምድር ላይ ያሉ ዝርያዎችን ለማለት ሳይሆን እናንተ የተገኛችሁባቸው የድሮ ዝርያ የሰው ዝርያዎችን ፊልፉልኪል መሽሁኒ በሰውና በእንስሳት በተሞላቸው መርከብ ላይ ጭነን አስጓዝናቸዋል። ይሄን ሱረቱ ሳፋት ላይ ያሳልፈናል። ኑህ አለይሂ ሰላም በመርከብ ተጭነው በእሳቸው ካመኑ ሰዎች ጋር ከሁሉም እንስሳት ጥንድ እንስሳቶችን ጭነው ተጉዘዋል። አሁን ላይ ምድር ላይ ያለ የሰው ልጅ በሙሉ ያኔ በመርከቧ በኩል ተሳፍሮ የዳነ ነው። በመርከቧ ገብቶ ያልተጓዘ በሙሉ ጎርፍ በልቶታል። ከዚህ የሰው ልጆች በሁለት መልኩ መርከቢቱ ላይ ተጉዘዋል ማለት ነው። በጊዜው በህይወት የነበሩ መርከብ ውስጥ በተጨባጭ በአካል የገቡ መርከቧ ላይ ተቀምጠው ተጭነው ተጉዘዋል። በአካል መርከብ ውስጥ ያልገቡ ደግሞ ያኔ መርከብ ውስጥ የገቡ ሰዎች ጀርባ ላይ ሆነው ማህፀን ላይ ሆነው ወደፊት የሚፈጠሩ የዘር ፈሳሾች ሆነው ከአባት ወደ አባት ከእናት ወደ እናት የተሸጋገሩ የሚመጡ ዝርያዎች ሲሆኑ መፈጠሪያቸው የወንዶች ጀርባ ላይ የሴቶች ማህፀን ላይ ሆኖ ወደፊት የሚፈጠር በሚል ተሸጋግረዋል ማለት ነው። ወኸለቅና ለሁም ሌላ እንደገና ተአምር ከዚሁ ተቀራራቢ የሆነ ለሰው ልጆች ፈጠረን ሚስሊሂ የኑህን መርከብ የሚመስል የድሮ ሰዎች ቀደምት አያቶች የዳኑበትን መርከብ የሚመስል አምሳያውን ማየርከቡነ ዛሬ የሚጓዙበትን የሚጋልቡበትን ፈጠርንላቸዋል። ማየርከቡ የሚጓዙበትን መርከብ ማለት በተለያየ ቅርጽ መጠን የሚሰሩ ትልልቅ ባህሮች ላይ ሐይቆች ላይ ትልልቅ ወንዞች ላይ የሚያገለግሉ የመርከብ አይነቶች አሉ። ሚስሊሂ ያን አምሳያ አድርገው ነው ሰዎች የሰሩት። ምድር ላይ ለመጀመሪያ ጊዜ መርከብ የሰሩ ኑህ ናቸው አለይሂ ሰላም። ከዛ በኋላ ሰዎች ያን ተከትለው መርከቦችን ሰርተዋል። አሻሽለው ዘመናዊ አድርገው አንድ ሀገር አንድ ከተማ የሚያክል መርከቦችን እስከ መስራት ቢደርሱ መነሻው ግን የኑህ መርከብ ነው። አላህ ለኑህ አስተማራቸው። የኑህን መርከብ ያዩ ከዛ በኋላ ጁዲ የሚባለው ተራራ ላይ ቆማ ስለነበረ ቱርክና ኢራቅ አዋሳኝ አካባቢ ላይ ከዚያ ያዩ መርከብ ይሰራሉ እስከ ዛሬ ድረስ። ወይም ደግሞ የሚጋልቡበት ካለን ለባህር መርከብን ፈጠረላቸው አላህ፣ ለየብስ ደግሞ ግመልን ፈጠረላቸው። ይሄም አንዴ አላህ ተአምር። ግመል የየብሷ መርከብ ትባላለች በአረብኛ ሰፊነቱ አልበር። ሰፊነቱ አልበር መርከብ የባህር መጓጓዣን፣ ግመል ደግሞ የየብስ መጓጓዣ። ለቀናት ውሃ ሳትጠጣ ግመል መጓዝ ትችላለች። ብዙ ዕቃዎችን ተሸከማ የሰው ልጆችን ተሸከማ ከአንድ በላይ ሁለት ሶስትም። ይሄም አንዴ አላህ ተባረከ ወተዓላ ተአምር የአላህ ኒዕማ ነው፣ የአላህ ጸጋ ነው። ይሄን አላህ ባያደርግ የሰው ልጆች በምን አቅማቸው ነው ረጅም መንገድን ዕቃ ተሸክመው ሊጓዙ የሚችሉት? ባህር ላይስ በአውሮፕላን ማጓጓዝ ማይቻል ወይም ብዙ ዋጋ የሚያስከፍል በመኪና መሻገር ማይቻል መንገድን ለአንድ ክፍለ ከተማ የዓመት ወጪ ምናልባትም ለአንድ ሀገር ወይም ለአንድ ትልቅ ከተማ የዓመት ወጪ ሊሸፍን የሚችል ዕቃ በአንድ መርከብ ተጭኖ በሰላም መጥቶ አንድ ዳርቻ ላይ ወደብ ላይ ይደርሳል። የአላህ ኒዕማ ነው፣ የአላህን መኖር ማሳያ ነው። ይሄን ከነገረን በኋላ ግን የባህር ኒዕማ መርከብ ላይ በመጓዝ ብቻ አይደለም የሚሟላው። ያለውን ሀብት ሙሉውን ከሆነ ሀገር ዕቃ አስጭኖበት ቤት ተኝቶ ያድራል። አላህ ቢፈልግ ኖሮ ሙሉ ሀብቱን ያፈሰሰበትን መርከብ ላይ የተጫነውን ዕቃ በአንዲት አውሎ ንፋስ ሊያጣ ይችላል። ወከዛልክ ብዙ ሰዎች ሰራተኞች መርከብ ላይ ተጭነው ለቀናት ምናልባትም ለወራት ይጓዛሉ። እዛ ውስጥ የሚኖሩ ሰዎች አሉ ቤት የሌላቸው መኖሪያቸው መርከብ የሆነ የመርከብ ሰራተኛ የሆነ ሌሎች። ይሄ ሁሉ በሰላም የሚጠናቀቀው በአላህ ረሕመት ነው። ካልሆነ ግን ወይነሻ ብንፈልግ ኖሮ ኑግሪቅሁም እናሰምጣቸዋለን። መርከቡ ከመኖሩም ጋር ሰው የሚያድነው መርከብ ይመስላል። የመርከብ ቁብጣኑ ብልሃትና ብልጠት ሙያ ችሎታ ይመስላል አይደለም። አላህ ነው መኪናውን የሚጠብቀው አላህ ነው። ያንተ ፍሬን አይደለም፣ ያንተ ጎማ መፈተሽ አይደለም፣ ሰበብ ብቻ ነው። ያንተ ጉብዝና አይደለም። ሾፌሩ ጎበዝ ባይሆንማ አልቆልን ነበር ይላሉ ሰው ያሻርካል። ይሄ ሽርክም ሾፌሩ ጎበዝ ባይሆን አልቆልን ነበር። እንዴት አድርጎ እንዳዳነን አየህ ይላል። ሰማይ ያለውን አላህን ይረሱታል። ለሱ ይሄን ሐሳብ ያመጣለት አቅሙን የሰጠውን ልቡን ያጠነከረ
መርከቡም ላይ ይሁን የሚባል አውሮፕላኑ ላይ ይሁን የሚባል ሰማይ ምድር ላይ የብስ ባህር ላይ ስንጓዝ በአላህ ጥበቃ ስር ነው ያለ። ወይ ነሻ እንፈልግ ኖሮ ኑግሪቅሁም ጀልባው መርከቡ ጤነኛ ከመሆኑ ጋር እናሰምጣቸው ነበር። ፈላ ሰሪኸ ለሁም ፈጥኖ የሚደርስላቸው አያገኙም ነበር። ወላሁም ዩንቀዙና አይድኑምም ነበር። ሰሪኽ ማለት አደጋ በተከሰተ ጊዜ ኑ አደጋ ደረሰ ብሎ የጮኸ ሱራኽ ከሚለው የተወሰደ ነው። ሳሪኽ ማለት ነው። ፈዒል ቢማዕና ፋዒል ሚጮህ የጮኸ ሄዶ ኑ ችግር ደርሷል ብሎ የመንደሩን ሰዎች ጠርቶ የሚያመጣ ምን ይባላል? ሳሪኽ ይባላል። ሰሪኽ ይባላል። ለምን ሰሪኽ ተባለ? በጩኸቱ ሰዎችን አስደንግጦ ፈጥኖ እንዲመጡ ስለሚያደርግ። አላህ ቢፈልግ ኖሮ መርከብ ውስጥ ባህር ውስጥ ይሰምጣሉ። ከዛ ውስጥ አንድ ሰው እንኳን አድኖ ሌሎችን መጥቶ ሊያድን አይችልም። ኑ የእርዳታ ስራ ስሩ ሊል አይችልም። ለምንድን ነው ታዲያ ብዙ ጊዜ ሰዎች በሰላም ለሳምንታት ለቀናት ባህር ላይ ተጉዘው ራሳቸው ንብረታቸውን በሰላም ከወደብ ላይ የሚደርሰው? ኢላ ነገር ግን ረሕመተን ሚና ከኛ በሆነ ረሕመት ነው ምናድናቸው። ወመታዕን ኢላ ሒኒን እስከ ለተሞታቸው ድረስ መጣቀም ስላለባቸው ነው ምናድናቸው። አላህ በረሕመቱ ነው የሚያድነው፣ በረሕመቱ ነው የሚያኖረው። ኢላ እስቲስናኡ ሙንቀጢዕ ነው። ነገር ግን መርከብ ስላላቸው ሳይሆን የዳኑት ጥሩ ፍሬን ያለው መኪና ስለሆነ ስለያዙ ስለሆነ ሳይሆን የሚድኑት ኢላ ረሕማ ሚና ከኛ በሆነ ረሕመት ነው ሰዎች የሚድኑት። የበላ ነው የጠጣ ነው በሰላም ወደ መሄጃው የሚሄደው እኮ በአላህ ረሕመት። የአላህ ረሕመት ትንሽ ከቆመ ሰው ልጅ ለእርካታ ብሎ በጠጣው ውሃ ትን ብሎት እኮ ይሞታል። ሰውነቱን ሊገነባ ብሎ በተመገበው ምግብ እኮ ይሞታል፣ ይመረዛል። በሰላም ሊገለገልበት በገዛው መኪና ገደል ይገባል፣ የሰው ህይወት ያጠፋል፣ የራሱን ህይወት ያጣል። ኢላ ረሕመተን ሚና አንዳች ነገር ያለ አላህ ረሕመት ሊሆን አይችልም። ምናድናቸው በእኛ ረሕመት ነው አለ አላህ። ዛሬ ደርሳችን በዚህ አብቃና ቀሩ አንድ ሁለት አንቀጾችን ከቀጣይ አንቀጾች ጋር አብረን እናያቸዋለን። ቢላሂ ተውፊቅ